በነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ ሰብሰብ ብለው ኑና ብሉ ናይል አክሲዮን ማህበር የተባለ ድርጅትና አቋቁም ኢትዮጵያውያን ብራችሁን ወዲህ በሉ ሲሉን ነበር። ሰጠናቸው ሳይለንሰር እንደተገጠመለት ሽጉጥ። ይኖሩ ይሙቱ ይተኩሱ ይክሸፉ የሚታወቅ ነገር የለም። ብሉ ናይል ሆይ ካላህ ቤት በል ትጠራለህ። ኢትዮጵያ ውስጥ እንግዲህ ብዙ አክሲዮን ማህበሮች ሲቋቋሙ ተጮሁ ነው የተጋነነ ማስታወቂያ የተጋነነ ስከሳ የነበረባቸው ናቸው። አንዱ ብሉ ናይል ነው። ይኑር ይሙት ይቀበር ይዳን የሚታወቅ ነገር የለም። ሌላኛው ሀበሻ ሲሚንቶም በእንደዚህ አይነት ነው። ኑና ኢትዮጵያውያን ሆይ ሀገራችንን በሲሚንቶ ሴክተሩ የሆነ ደረጃ እናድርሳት፣ በጋራም በልጽግ፣ በጋራ ሀገራችንን እንገንባ አሉ። ብር ለቀሙ። ስለመኖር ስለመሞታቸው እኛ አይደለንም፣ ባለ አክሲዮኖቹም አያውቁም። አንዲት ቀን ጠርቶ አትርፍ ያለሁ ወይም ከስር ያለሁ ወይን ሞች ያለው ወይን ተቀብር ያለው አላለም። ወሊፍ ትራንስፖርት የትራንስፖርት ሴክተሩን ከፍ እናደርገዋለን፣ ኑ በጋራ እንስራ ስትሉን ነበር። ብር ለቀማችሁ፣ ትሞቱ ትኖሩ ትጥፉ የሚታወቅ ነገር የለም። 4-5 መኪኖች ገዝታችሁ ነበር አይተናል። ነገር ግን አንድ ቀን ኢንካም ስቴትመንታችሁን ባላንስ ሽታችሁን አላሳያችሁንም እያሉ ነው ስቶክ ሆልደሮቹ። ስለዚህ ካላችሁ አቤት በሉ። እነዚህ ድርጅቶች ሲቋቋሙ ጮኸው ነበር የተቋቋሙት። ቢዝነስ ሲመራ ጥልቅ ዲሲፕሊን ያስፈልጋል። በዛ ዲሲፕሊን ውስጥ አንዱ ሌብነት ነው። ድርጅት ሳይቋቋም ከርስን ማቋቋም ከተጀመረ ያ ድርጅት መጥፋቱ አይቀርም። ስለዚህ እነዚህ አሁን የጠራኋችሁ 3 ድርጅቶች ብሉ ናይል፣ ሀበሻ ሲሚንቶ፣ ወሊፍ ትራንስፖርት ባለ አክሲዮኖቹ እየጠበቋችሁ ነው። አንድ ነገር በሏቸው፣ እየጠሯችሁ ነው።